አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 28 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሁጃጅ እየተቀበለች የምትገኘው ሳውዲ አረቢያ ለሐጅ ስነ ስርዓት የባቡር ትራንስፖርት አቅሟን ወደ 2.21 ሚሊዮን አሳደገች። ዱባይ ኢትዮጵያን ጨምሮ ለኡዱህያ የሚቀርቡ እርዶችን ተመን ይፋ አደረገች። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች አዲስ የአሰራር ስርዓት አስተዋወቀች። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሐጅን ወደ ተመለከተው ወደ ቀዳሚው ኸበር አልፋለሁ። ሁጃጅ እየተቀበለች የምትገኘው ሳውዲ አረቢያ ለሐጅ ስነ ስርዓት የባቡር ትራንስፖርት አቅሟን ወደ 2.21 ሚሊዮን አሳደገች። ሳውዲ አረቢያ ለ1447ኛው የሐጅ ስነ ስርዓት ወቅት በመካና በመዲና ከተሞች መካከል ያለውን የትራንስፖርት አገልግሎት ለማሳለጥ የሐረመይን የፍጥነት የባቡር መቀመጫ አቅሟን ወደ 2.21 ሚሊዮን ማሳደጓን አስታውቃለች። ይህም ካለፈው የሐጅ ወቅት ጋር ሲነጻጸር ከ210 ሺህ በላይ ተጨማሪ መቀመጫዎችን የጨመረ ነው። እያደገ የመጣውን የሐጅ ምእምናን ፍላጎት ለማሟላት የታቀዱ የጉዞዎች ብዛት ደግሞ ወደ 5308 ከፍ ያደረገ እንደሆነ የሳውዲ መንግስት ገልጿል። በሐረመይን ፈጣን የባቡር መስመር ላይ የሚከናወነው የሐጅ ትራንስፖርት ኦፕሬሽን ዛሬ ሚያዝያ 28 2018 የጀመረ ሲሆን የመጀመሪያዎቹ ጉዞዎች በጅዳ ከሚገኘው የንጉስ አብዱል አዚዝ ዓለም አቀፍ አውሮፕላን ማረፊያ ወደ መካ አምርቷል። የሳውዲ የባቡር መንገድ አገልግሎት እንደገለጸው በ453 ኪሎ ሜትር ኮሪደር ላይ በሰዓት እስከ 300 ኪሎ ሜትር ፍጥነት የሚጓዙ 35 ባቡሮች ለአገልግሎት ተዘጋጅተዋል። በመካና በመዲና መካከል ያለው ጉዞ በጅዳ በኩል በሚያልፉ 5 ጣቢያዎች አማካኝነት በ2 ሰዓታት ይደርሳል ተብሏል። የሐረመይን የባቡር መስመር ሁለቱ ቅዱሳን ከተሞችን የሚያገናኝ ሲሆን በጅዳ በንጉስ አብዱል አዚዝ ዓለም አቀፍ አውሮፕላን ማረፊያና በራቢግ በሚገኘው የንጉስ አብዱላህ ኢኮኖሚክ ሲቲ ጣቢያዎች አሉት። ባቡሩ ዓመቱን ሙሉ ለመደበኛ ተጓዦች፣ ለጎብኚዎችና ለሐጅ ምእምናን አገልግሎት እየሰጠ ይገኛል። በተለይም በሐጅ ወቅት የምእምናንን እንቅስቃሴ ለማሳለጥ አገልግሎት በመስጠት ላይ እንደሚገኝ አረብ ኒውስ ዘግቧል። ዱባይ ኢትዮጵያን ጨምሮ ለኡዱህያ የሚቀርቡ እርዶችን ተመን ይፋ አደረገች። የዱባይ እስልምና ጉዳዮችና የበጎ አድራጎት ተግባራት መምሪያ በኤሚሬቱ ውስጥ ካሉ እውቅና ከተሰጣቸው የበጎ አድራጎትና ሰብአዊ ድርጅቶች ጋር በመቀናጀት ለ1447ኛ ዓመተ ሂጅራ ኡዱህያ ስነ ስርዓት የመስዋዕት እንስሳት ኡዱህያ ፕሮጀክት ዋጋን ማጽደቁን አስታውቋል። ይፋ በተደረጉት የዋጋ ዝርዝሮች ውስጥ በኢትዮጵያ ታርዶ በተባበሩት አረብ ኤሚሬቶች ውስጥ የሚታደል እርድ ተካቷል። ከተፈቀዱት የዋጋ ዝርዝሮች ውስጥ በተባበሩት አረብ ኤሚሬቶች ውስጥ ታርዶ ለሚታደል የሶማሊያ እርድ 800 ድርሃም፣ እርዱ በሚካሄድበት የልገሳ ሀገር ታርዶ ለሚታደል የአካባቢ እርድ 350 ድርሃም እንዲሁም በውጭ ሀገር ታርዶ በተባበሩት አረብ ኤሚሬቶች ውስጥ ለሚታደል የኢትዮጵያ ወይም የኬንያ እርድ 490 ድርሃም ናቸው። ይህ እርምጃ እውቅና በተሰጣቸው የበጎ አድራጎት ተቋማት መካከል የመስዋዕት ተመኖችን ዋጋ አንድ ለማድረግ ከሚደረገው ጥረት አካል ነው ተብሏል። ዓላማውም የዋጋ ልዩነቶችን ለመቀነስና ለለጋሾች ግልጽነትን ለመፍጠር እንደሆነም የዱባይ የእስልምና ጉዳዮችና የበጎ አድራጎት ተግባራት ገልጿል። በተጨማሪም የሀብት አጠቃቀምን ለማሻሻልና የአገልግሎት አሰጣጥ ፍትሐዊነትን ለማረጋገጥ የታለመ ነው ያለው መምሪያው ድጋፉም በሰብአዊ ስራዎች ምርጥ ተሞክሮዎች መሰረት ይበልጥ ለሚገባቸው ወገኖች እንዲደርስ ይረዳል መባሉን የገልፍ ኒውስ ዘገባ ያመለክታል። ዋጋው የተወሰነው እውቅና ካላቸው አቅራቢዎች ጋር በመቀናጀትና ጥብቅ ቁጥጥር በሚደረግበት ሁኔታ መሆኑ ተገልጿል። ይህም መስዋዕቶቹ በተባበሩት አረብ ኤሚሬቶች ውስጥ ሆነ በውጭ ሀገሮች ለሚገኙ ችግረኛ ቤተሰቦችና ተጋላጭ የህብረተሰብ ክፍሎች መድረሳቸውን ለማረጋገጥ ነው። ሂደቱ በኤሚሬቱ ውስጥ እውቅና በተሰጣቸው የበጎ አድራጎት ድርጅቶች ቀጥተኛ ቁጥጥር የሚከናወን ሲሆን ይህም በየዓመቱ የታመኑ የበጎ አድራጎት መስመሮችን በመጠቀም ስርዓቱን ከሚፈጽሙ ለጋሾች ጋር በመተባበር የሚደረግ መሆኑ በዘገባው ተጠቅሷል። በእስልምና የመስዋዕት እንስሳ ኡድህያ በመባል ይታወቃል። ይህ ስርዓት ነቢዩ ኢብራሂም ለአላህ ሱብሓነሁ ወተዓላ ትዕዛዝ በመገዛት ልጃቸውን ለመስዋዕትነት ለማቅረብ የነበራቸውን ፍቃደኝነት የሚያስታውስ ነው። ለዚህም በዒደል አድሃ በዓል ወቅት የቀንድ ከብቶችን በተለይም በግ፣ ፍየል፣ ላም ወይም ግመል መስዋዕት ማድረግን እንደሚያካትት ሊቃውንት ይገልጻሉ።
ቀጥለናል። አዘርባይጃንና የእስልምና ልማት ባንክ በትብብር መስራት በሚችሉባቸው ሁኔታዎች ላይ መከሩ። የአዘርባይጃን የኢኮኖሚ ሚኒስትር ሚካኤል ጃባሮቭ በሙሐመድ ሱሌይማን አልጃሰር ከሚመራው የእስልምና ልማት ባንክ ልዑክ ጋር በትብብር መስራት በሚችሉባቸው ሁኔታዎች ላይ ምክክር አድርገዋል። ሚኒስትሩ ሚካኤል ጃባሮቭ እንደገለጹት ከባንኩ ጋር በኢነርጂ፣ በመሰረተ ልማት፣ በውሃ አቅርቦትና በሌሎች ዘርፎች የሚከናወኑ የትብብር ስራዎችን ማስፋፋት የሀገሪቱን ኢኮኖሚ ለማጠናከርና የግል ዘርፉን ለማሳደግ ከፍተኛ ሚና ይጫወታል ብለዋል። የባንኩ ግሩፕ ሰብሳቢ ሙሐመድ አልጃሰር በበኩላቸው እንዲህ ያሉ ውይይቶች አጋርነትን ለማጠናከርና በአባል ሀገራት መካከል ዘላቂ ልማትን የሚያረጋግጡ አዳዲስ መፍትሄዎችን ለማፍለቅ ጠቃሚ መሆናቸውን ገልጸዋል። በተጨማሪም ውይይቶቹ ዓለም አቀፍ ተግዳሮቶችን በጋራ ለመፍታትና አዳዲስ የእድገት እድሎችን ለመለየት እንደ ትልቅ መድረክ ግልጋሎት ይሰጣሉ ብለዋል። ሁለቱ ወገኖች እንደ አውሮፓውያኖቹ አቆጣጠር በ2026 በባኩ ለሚካሄደው የእስልምና ልማት ባንክ ግሩፕ ዓመታዊ ስብሰባ እየተደረጉ ባሉ የዝግጅት ስራዎች በኢኮኖሚና ፋይናንስ ዘርፍ ያለውን አጋርነት ማጠናከር እንዲሁም ስለ ቀጣይ የትብብር እድሎች ላይ ተወያይተዋል። 51ኛው የእስልምና ልማት ባንክ ግሩፕ ዓመታዊ ስብሰባ በባኩ ከተማ የሚካሄደው በዚህ ዓመት ከሰኔ 16 እስከ 19 ይሆናል። ይህ ዓመታዊ ጉባኤ የፋይናንስና ኢኮኖሚ ሚኒስትሮችን፣ የዓለም አቀፍ የፋይናንስ ተቋማትና የግል ዘርፍ መሪዎችን እንዲሁም የተለያዩ ድርጅቶች ተወካዮችን በማሳተፍ በልማት ዙሪያ የሚመክር ትልቅ ዓለም አቀፍ መድረክ ይሆናል ተብሎ ይጠበቃል። አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ በአዲስ አበባ ሊካሄድ ነው። አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ በአዲስ አበባ ከተማ በቀጣይ ሳምንት እንደሚካሄድ ያስታወቀው በአዲስ አበባ ከተማ አስተዳደር የአፍሪካ ቀዳማይ ልጅነት ልማት ማዕከል ነው። ጉባኤውን አስመልክቶ በአዲስ አበባ ከተማ አስተዳደር የአፍሪካ ቀዳማይ ልጅነት ልማት ማዕከል ዋና ስራ አስፈጻሚ ዶክተር ከበደ ወርቆ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫውም በአይነቱ የመጀመሪያ የሆነ አዲስ ዓለም አቀፍ የቀዳማይ ልጅነት ጉባኤ ከግንቦት 3 እስከ 5 2018 ድረስ በአዲስ አበባ እንደሚካሄድ ገልጸዋል። ጉባኤው አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ቃል እንደሚካሄድም አብራርተዋል። መድረኩ አዲስ አበባ በቀዳማይ ልጅነት ያላትን ውጤታማ ተሞክሮዎች ለሌሎች ሀገራት ለማካፈልና የልምድ ልውውጥ ለማድረግ እንደሚያስችል ጠቁመዋል። በጉባኤው ከሀገር ውስጥ ከአፍሪካ ሀገራትና ከሌሎች ክፍላተ ዓለማት የተወጣጡ ከ350 በላይ ተሳታፊዎች እንደሚታደሙበት አስታውቀዋል። ቀዳማይ ልጅነት ልማት ወደፊት ምርታማ፣ ጤነኛና የተሻለ ስብዕና ያለው ዜጋ በማፍራት በኩል አይተኬ ሚና እንዳለውም ገልጸዋል። ጉባኤው የአመራሮች ፖለቲካዊ ቁርጠኝነት፣ መረጃን መሰረት ያደረገ ውሳኔ አሰጣጥ፣ የአሰራር ስርዓትና የሰው ኃይል ግንባታ እንዲሁም የፋይናንስና ኢንቨስትመንት ማጠናከር በሚሉ አጀንዳዎች ዙሪያ እንደሚመክር ጠቅሰዋል። ጉባኤው አዲስ አበባ በዘርፉ የጀመረችውን የልህቀት ጉዞ ወደ ዓለም አቀፍ ደረጃ ከፍ ለማድረግ ትልቅ እድል እንደሚፈጥርም አመላክተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሁጃጅ እየተቀበለች የምትገኘው ሳውዲ አረቢያ ለሐጅ ስነ ስርዓት የባቡር ትራንስፖርት አቅሟን ወደ 2.21 ሚሊዮን አሳደገች። ከቆይታ በኋላ ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች አዲስ የአሰራር ስርዓት አስተዋወቀች። እንመለስበታለን። ይጠብቁን። የብራዚል ፕሬዝዳንት በቁጥጥር ስር የዋሉ የግሎባል ሱሙድ ፍሎቲላ አክቲቪስቶች እንዲለቀቁ ጠየቁ። የብራዚል ፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ በቁጥጥር ስር የዋሉ የግሎባል ሱሙድ ፍሎቲላ አክቲቪስቶችና አባላት በአፋጣኝ እንዲፈቱ ጠይቀዋል። አክቲቪስቶቹ በእስራኤል የባህር ኃይል በቁጥጥር ስር የዋሉት በጋዛ የሚገኙ ፍልስጤማውያንን ለመርዳት በጉዞ ላይ ሳሉ ነው። እስራኤል በአጠቃላይ 180 አክቲቪስቶችንና የፍሎቲላ አባላትን በቁጥጥር ስር አውላለች።
ሉላ በኤክስ ገጻቸው ላይ እንዳሰፈሩት በቁጥጥር ውስጥ ከዋሉት መካከል የግሎባል ስሙድ ፍሎቲላ አባል የሆነውን ብራዚላዊው ዜጋ ቲያጎ አቪላ እንደሚገኝበት ጠቅሰዋል። የእስራኤል መንግስት ተገቢ ያልሆነ እርምጃ ወስዷል ሲሉም ገልጸዋል። ሁኔታው ከፍተኛ ስጋት ስለሚፈጥር በሁሉም ሊወገዝ ይገባል ያሉት ሉላ በዓለም አቀፍ ውሃ ላይ አክቲቪስቶችን ማገት ዓለም አቀፍ ሕግን የጣሰ ድርጊት መሆኑን በመግለጽ ድርጊቱን ኮንነዋል። የእስራኤል ጦር የስሙድ መርከቦችን ከጋዛ 966 ኪሎ ሜትር ርቀት ላይ በምትገኘው የግሪክ ቀርጤስ ደሴት አቅራቢያ ካገደ ሳምንት ገደማ ሆኖታል። የፍሎቲላ አባል የሆነው ብራዚላዊ ዜጋና አንድ የስፔን ዜጋ የሞት ዛቻ እየደረሰባቸው እንደሚገኝ ተገልጿል። አክቲቪስቶቹ እስከ ግንቦት 2 2018 ድረስ በእስር እንደሚቆዩ የሚድል ኢስት ሞኒተር ዘገባ ያመለክታል። ከዚሁ ጋር በተያያዘ 24 ያህሉ ዜጎቿ በቁጥጥር ስር የዋሉባት ጣሊያን በዚህ ሳምንት በወጣው መግለጫ እስራኤል የስሙድ መርከቦችን መያዟን አውግዛለች። እስራኤል ዓለም አቀፍ ሕግጋትን እንድታከብርና በጀልባዎቹ ላይ ያሉ ሰዎችን ደህንነት እንድታረጋግጥም ጠይቃለች። ስሙድ ፍሎቲላ ወደ 1000 የሚጠጉ አክቲቪስቶችንና 60 ገደማ ጀልባዎችን በማካተት በጋዛ ለሚገኙ ዜጎች መድኃኒቶች፣ የህፃናት ምግብና ሰብአዊ እርዳታዎችን ለማድረስ በመጓዝ ላይ ነበር። ስፔን በሃንታ ቫይረስ የተጠቃችው የቱሪስት መርከብ በካናሪ ደሴቶች እንድትቆም ፈቀደች። ስፔን በገዳዩ የሃንታ ቫይረስ ወረርሽኝ የተጠቃችውና በኬፕ ቨርድ የባህር ዳርቻ ላይ ቆማ የነበረችው የቅንጦት የቱሪስት መርከብ ወደ ካናሪ ደሴቶች እንድትጓዝ ፈቀደች። የስፔን ጤና ጥበቃ ሚኒስቴር በሰጠው መግለጫ እንዳስታወቀው የቱሪስት መርከብ በካናሪ ደሴቶች እንድትቆም የፈቀደው ከሆላንድ መንግስት የቀረበለትን ይፋዊ ጥያቄ ተከትሎ ነው። ሚኒስቴሩ በጠና የታመሙትንና የሆላንድ ዜጋ የሆኑ የመርከቧን ሐኪም የያዘ የሕክምና በረራ ይቀበላል ተብሏል። የዓለም ጤና ድርጅት ቀደም ሲል በምዕራብ አፍሪካ የምትገኘው ኬፕ ቨርድ የኤምፒ ሆንዲየስ መርከብ ተሳፋሪዎችንና 147 የሰራተኛ አባላትን ለመቀበል አቅም እንደሌላት ገልጸዋል። ከዚህ በኋላ የስፔን መንግስት ሰዎቹን የመርዳት የሞራልም ሆነ የህግ ግዴታ እንዳለበት በመግለጽ ለመቀበል ውሳኔ ያሳልፏል። በሚያዝያ ወር መጀመሪያ ላይ በመርከቧ ውስጥ በተከሰተውና አብዛኛውን ጊዜ በተበከሉ አይጥ መሰል እንስሳት ፈሳሽ አማካኝነት በሚሰራጨው በዚህ በሽታ ምክንያት 2 ሆላንዳውያን ባልና ሚስትና አንድ የጀርመን ዜጋ ህይወታቸው አልፏል። ከመርከቧ የወጣ አንድ የብሪታንያ ዜጋ ደግሞ በደቡብ አፍሪካ በጽኑ ሕክምና ክፍል ውስጥ እንደሚገኝ ባለስልጣናት ገልጸዋል። በሆላንድ ሰንደቅ ዓላማ ስር የምትጓዘው መርከብ ኦፕሬተር እንዳለው ከሆነ 2 የሰራተኛ አባላት አስቸኳይ የሕክምና እርዳታ ያስፈልጋቸዋል። ሌላ በሽታው ሳይኖርበት አይቀርም ተብሎ የተጠረጠረ ግለሰብ ደግሞ የታየባቸው ምልክት መጠነኛ ትኩሳት አሳይቷል። የስፔን ጤና ጥበቃ ሚኒስቴር የኤምቪ ሆንዲየስ መርከብ አስቸኳይ እርዳታ የሚያስፈልጋቸው ተሳፋሪዎች ከወጡ በኋላ ወደ ካናሪ ደሴቶች ጉዞዋን ትቀጥላለች ሲል አሳውቋል። የሆላንድ መንግስት ማክሰኞ ዕለት ቀደም ብሎ በሰጠው መግለጫ ከመርከቧ የሚወጡ ተሳፋሪዎችን ለመቀበል ዝግጅት እያደረገ መሆኑን ገልጿል። የጉግል ዲፕ ማይንድ ሰራተኞች ከእስራኤልና ከአሜሪካ ወታደራዊ ተቋማት ጋር ያለውን ግንኙነት በመቃወም ማህበር መሰረቱ። በመቶዎች የሚቆጠሩ በዩናይትድ ኪንግደም የሚገኙ የጉግል የሰው ሰራሽ አስተውሎት ኤአይ ክፍል ሰራተኞች ቴክኖሎጂው አሜሪካ በኢራን ላይ ለምታካሂደው ጦርነትና እስራኤል በጋዛ በሚገኙ ፍልስጤማውያን ላይ ለምትፈጽመው ጥቃት እየዋለ ነው በሚል ስጋት ማህበር ለመመስረት ድምጽ ሰጥተዋል። በዩናይትድ ኪንግደም የሚገኙ ሰራተኞች ኮሚኒኬሽን ወርከርስ ዩኒየን እና ዩናይት ዘ ዩኒየን በስራ ቦታቸው እንደ ወኪል እንዲታወቁላቸው ለጉግል ዲፕ ማይንድ በይፋ ጥያቄ አቅርበዋል። አዘጋጆቹ እንደሚሉት ከሆነ ይህ ጥረት በዓለም አቀፍ ደረጃ በዋነኛ የፍሮንት ታየር ኤአይ ላቦራቶሪዎች ውስጥ የመጀመሪያው የማህበር ምስረታ ሙከራ ሊሆን ይችላል። በዲፕ ማይንድ ውስጥ ባሉ የኮሚኒኬሽን ወርከርስ ዩኒየን አባላት መካከል በተካሄደው የውስጥ ድምጽ አሰጣጥ 98 በመቶ የሚሆኑት ማህበር ለመመስረት ድጋፍ ሰጥተዋል። የዲፕ ማይንድ ሰራተኞች የጉግል ሰው ሰራሽ አስተውሎት በእስራኤልና በአሜሪካ ወታደሮች መጠቀሙ እንዲቆም እየጠየቁ ይገኛሉ። ጥያቄዎቻቸው የኤአይ የጦር መሳሪያዎችን ወይም የክትትል መሳሪያዎችን ላለማልማት ቀድሞ ተገብቶ የነበረውንና በኋላ ላይ የተሰረዘውን ቃል ኪዳን ወደ ነበረበት መመለስን፣ ገለልተኛ የስነ ምግባር ተቆጣጣሪ አካል ማቋቋምንና ግለሰቦች በስነ ምግባር ምክንያት ባልተስማሙባቸው ፕሮጀክቶች ላይ ላለመሳተፍ ያላቸውን መብት ማክበርን ያካትታሉ። ሰራተኞቹ የሰፊ ንቅናቄ አካል ሲሆኑ
በዓለም ዙሪያ የሚገኙ የዲፕ ማይንድ ሰራተኞችን በአካል የሚደረጉ ተቃውሞችንና ከስራ የሚታቀቡባቸው የምርምር አድማዎችን ለማድረግ እያሰቡ እንደሚገኙ ሚድል ኢስት አይ ዘግቧል። የማህበር ምስረታ ጥረቱ በለንደን የጉግል ዲፕ ማይንድ ቢሮ ውስጥ ለሚሰሩ ቢያንስ 1000 ሰራተኞች ውክልናን የሚያረጋግጥ ይሆናል። ሰራተኞቹ በጻፉት ደብዳቤ ላይ አስተዳደሩ በፈቃደኝነት CWU እና ዩናይት የተባሉትን ማህበራት እውቅና እንዲሰጥ ወይም ደግሞ እውቅናን ለማስገደድ የሚያስችል ይፋዊ የህግ ሂደት ከመጀመሩ በፊት በአደራዳሪዎች በታገዘ ድርድር ላይ እንዲስማማ የ10 የስራ ቀናት የጊዜ ገደብ ሰጥተዋል። በብሪታንያ የሚገኙ የጉግል ዲፕ ማይንድ ሰራተኞች ማህበር ለመመስረት የወሰኑት የዩናይትድ ኪንግደም መንግስት የቴክኖሎጂ ኩባንያዎች በሀገሪቱ ውስጥ ኢንቨስት እንዲያደርጉ ለማባበል እየሞከረ ባለበት ወቅት ነው። አንትሮፒክን ጨምሮ በርካታ የቴክኖሎጂ ኩባንያዎች በለንደን ያላቸውን ተሳትፎ ለማስፋፋት እቅድ እንዳላቸው አስቀድመው አስታውቀዋል። በዮርዳኖስ የሚገኙ ሶሪያውያን ስደተኞች በከፍተኛ ቁጥር ወደ ሀገራቸው መመለስ ጀመሩ። በ2024 ታህሳስ የበሻር አልአሰድ መንግስት መውደቁን ተከትሎ በዮርዳኖስ ሲኖሩ ከነበሩት የሶሪያ ስደተኞች መካከል ከ192,000 በላይ የሚሆኑት በፈቃደኝነት ወደ ሀገራቸው መመለሳቸውን ይፋዊ አሃዞችና የተባበሩት መንግስታት ድርጅት መረጃዎች አመልክተዋል። የዮርዳኖስ መንግስት ቃል አቀባይ መሐመድ ሞማኒ እንደገለጹት በአማን የሚገኙ ባለስልጣናት ይህንን በፈቃደኝነት ላይ መሰረተ የመመለስ ሂደት ከዓለም አቀፍ የህግ ደረጃዎች ጋር በተጣጣመ መልኩ እየደገፉ ይገኛሉ። የስደተኞች መመለስ ሂደት ለደህንነት፣ ለክብርና ለሰብአዊ መርሆች ተገቢውን ትኩረት በመስጠት እየተከናወነ መሆኑንም አጽንኦት ሰጥተዋል። በተጨማሪም ዮርዳኖስ አሁንም በሀገሪቱ ውስጥ ለሚቀሩ ስደተኞች ያለባትን ኃላፊነት እንደምትወጣ ገልጸዋል። ቃል አቀባዩ በዮርዳኖስ ከተባበሩት መንግስታት የከፍተኛ ስደተኞች ኮሚሽን ተወካይ ጋር በመሆን ተፈናቃይ ሶሪያውያን ተገቢው የኑሮ ሁኔታና የድጋፍ ስርዓት እንዲኖራቸው በሚቻልበት ሁኔታ ላይ ተወያይተዋል። የዩኤንኤችሲአር መረጃ እንደሚያሳየው በ2026 የመጀመሪያዎቹ 4 ወራት ብቻ ወደ 16000 ገደማ የሶሪያ ስደተኞች ወደ ሀገራቸው ተመልሰዋል። እንደ ድርጅቱ ሪፖርት ከሆነ በጥር ወር 4500፣ በየካቲት 3900፣ በመጋቢት 3400 እና በሚያዝያ ወር ደግሞ ወደ 4000 ገደማ ስደተኞች የተመለሱ ሲሆን ይህም የመመለሱ ሂደት ወጥ የሆነ ፍጥነት እንዳለው ያሳያል። ከ2011 የሶሪያ የእርስ በርስ ጦርነት መፈንዳት ወዲህ 6 ሚሊዮን ገደማ ሶሪያውያን ሀገራቸውን ጥለው ተሰደዋል። ይህም በዘመናዊ ታሪክ ውስጥ ትልቁን የስደተኞች ቀውስ ፈጥሯል። ዮርዳኖስ በደማስቆ የስልጣን ሽግግር በተደረገበት ታህሳስ 2024 ወቅት ወደ 628,000 የሚጠጉ በይፋ የተመዘገቡ የሶሪያ ስደተኞችን በማስተናገድ ከማፍራቅ ከተማ አቅራቢያ የሚገኘው የዛታሪ ስደተኞች መጠለያ ጣቢያ የዚህ ስደተኛ ቀውስ ዋነኛ ምልክት ሆኖ ቆይቷል። በግጭቱ ወቅት ጣቢያው እስከ 140,000 የሚጠጉ ሰዎችን ያስተናገደ የነበረ ሲሆን ይህም በክልሉ ውስጥ ካሉ ትልልቅ የስደተኞች መጠለያዎች አንዱ አድርጎት ነበር። ባለስልጣናትና ሰብአዊ ድርጅቶች በሶሪያ ውስጥ ያለው መረጋጋት አሁንም አስተማማኝ ባለመሆኑ ሁሉም የመመለስ ሂደቶች በፈቃደኝነት ላይ የተመሰረቱና ደህንነታቸው በተጠበቀ ሁኔታ መከናወን እንዳለባቸው ማሳሰባቸውን ቀጥለዋል። የመመለሱ ፍጥነት በቀጣይነት በደህንነት ሁኔታው፣ በኢኮኖሚ ማገገምና በሚመለሱባቸው አካባቢዎች በሚኖረው መሰረታዊ አገልግሎቶች ላይ በእጅጉ እንደሚመሰረት ይጠበቃል። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች አዲስ የአሰራር ስርዓት አስተዋወቀች። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች አዲስ የአሰራር ስርዓት መዘርጋቷን በመንግስት የሚተዳደረው ፕሬስ ቲቪ ዘግቧል። ኢራን ስትራቴጂካዊ በሆነው የባህር መስመር ላይ ለሚያልፉ መርከቦች አዲስ የአሰራር ስርዓት የዘረጋችው ከአሜሪካ ጋር በገባችበት ፍጥጫ መካከል ነው። በዚህ ስርዓት መሰረት በባህር መስመሩ ለማለፍ የሚሹ መርከቦች ከፋርስ ባህረ ሰላጤ ወሽመጥ ባለስልጣን ጋር በተያያዘ የኢሜል አድራሻ አማካኝነት ስለ ሽግግር ደንቦች የሚገልጽ መልእክት ይደርሳቸዋል። ዘገባው እንዳመለከተው መርከቦቹ የሽግግር ፍቃድ ከመቀበላቸው በፊት የተቀመጠውን የአሰራር ማዕቀፍ እንዲያከብሩ ይጠበቅባቸዋል። ይህ እርምጃ የተወሰደው ኢራን ከፍተኛ መጠን ያለው የዓለም የነዳጅ ምርት በሚያልፍበትና ቁልፍ የዓለም አቀፍ የኃይል መስመር በሆነው ወሽመጥ ላይ የምታደርገውን የባህር ትራፊክ ቁጥጥር እያጠናከረች ባለችበት ሰዓት ነው። የካቲት 21 አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ እየጨመረ በመጣ
የመጣው ውጥረትና በባህር ላይ የመንቀሳቀስ መብትን በሚመለከቱ ተቀናቃኝ እርምጃዎች ምክንያት ኢራን በሆርሙዝ መተላለፊያ የባህር ጉዞ ላይ ጠንከር ያለ ቁጥጥር ጥላለች። የኢራን ባለስልጣናት በቅርቡ የሰጧቸው መግለጫዎች መርከቦች በተመደቡላቸው መስመሮች መጓዝና የባህር መስመሩን ለመጠቀም ፍቃድ ማግኘት እንዳለባቸው ያመለክታሉ። በአንጻሩ አሜሪካ ለንግድ መርከቦች ድጋፍ ለመስጠት የባህር ኃይል ወታደሮቿን በአካባቢው አሰማርታለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።